بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የዛሬ ፕሮግራማችን የሚሆነው ከሱረት አልማኢዳ 41ኛው አያት። ሱረቱ አልማኢዳ 41ኛ بعد أعوذ بالله من الشيطان الرجيم. الله سبحانه وتعالى يقول: يا أيها الرسول لا يحزنك الذين يسارعون في الكفر من الذين قالوا آمنا بأفواههم ولم تؤمن قلوبهم. طيب، ومن الذين هادوا سماعون للكذب سماعون لقوم آخرين لم يأتوك. ቀጥታ ወደ እዚህ አያት ከመግባታችን በፊት ምን በሚል ነበር ያሳረፍነው ያቋረጥነው? ባለፈው ፕሮግራማችን አላሁ ስብሓነሁ ወተዓላ የአደም ልጆች ሁለቱም ቃቢልና ሀቢል አንዱ አንዱን እገድልሃለሁ እንዳለውና ሌላኛው ግን እጁ እንደማይሰነዝር እንደነገረን፣ ቁርባን አዘጋጅተው አላሁ ስብሓነሁ ወተዓላ የአንዳቸውን ተቀብሎ የሌላኛውን ያልተቀበለለት መሆኑን፣ የሀቢል መቀበሉን የቃቢል አለመቀበሉን፣ ይህ ደግሞ ኢነማ የተቀበሉ ላሁ ሚነል ሙተቂን አላሁ ስብሓነሁ ወተዓላ የሚቀበለው ተቅዋ ካላቸው ሰዎች ናቸው ይላል። በዚህ ምክንያት ይላል አላሁ ስብሓነሁ ወተዓላ በበኒ እስራኤል ላይ ምን አይነት ህግ አወረድን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. አንድን ህይወት ያጠፋ ሰው ልክ ሁሉንም እንዳጠፋ ነው የሚታሰበው። አንድን ህይወት ያዳነ ሰው ልክ ሁሉንም እንዳዳነ ይታሰባል ይላል። ህይወት ያጠፋ ማለት የገደለ ያስገደለ ካለምንም ምክንያት መገደል ለማይገባው ሰው የገደለ ሁሉንም ሰው እንደገደለ ይታሰባል። ያዳነ ሲል ደግሞ ያልገደለ ማለት ነው። ባጭሩ ወደ መግደል የማይሄድ የማያስብ ሰው ባለበት ህይወቱ ተጠብቆ እንዲኖር የሚያስብ የሚፈልግ ሰው ከዚህ በዘለለ ሌላ አይነት እርዳታ እያደረገ ለሰው የሚያድን ከሆነ ደግሞ የተሻለ ደረጃ ነው። ለምሳሌ የታመመን ማከም ወይም ማሳከም። ጠይብ፣ አላሁ ስብሓነሁ ወተዓላ አንድን ህይወት እያጠፋ ሁሉንም እንዳጠፋ ሲል ምን ያክል ህይወት ማጥፋት ከባድ ወንጀል መሆኑን የሚያሳይ ነው። በተጨማሪም አንድን ህይወት ያጠፋ ሁሉንም እንዳጠፋ ነው የሚታሰበው ሲል ምን ማለት ነው? ያች ህይወት እሷ ነች፣ አንድ ህይወት ነች። ምን ማለት ነው? አካላችን፣ ቁመናችን፣ ስጋችን፣ አጥንታችን፣ ቀለማችን ነው የሚለየው እንጂ ያች ሩህ እሷ ነች። ለምሳሌ በአሁኑ ዘመን በዓለም ደረጃ የህዝባችን ፖፑሌሽን ወደ 8 ቢሊዮን ከዛም በላይ ከፍ ያለ ቁጥር ነው ያለው ካልን 8 ቢሊዮን ሁሉም አንድ አይነት ሩህ ነው ያለው። ያች ሩህ እሷ ነች። ስለዚህ አንድ ሰው የገደለ ሁሉም እንደገደለ ማለት እንዲህ ማለት ነው። እንዲህ እያለ ቆይቶ ነገር ግን ህዝብን የሚያውኩ የህዝብ እንቅስቃሴ የሚገድቡ ህዝብ ፈርቶ እንዲኖር የሚያደርጉ በተለይ ሙስሊም እስልምናን ይዣለሁ በማለቱ ብቻ
በላ ኢላሃ ኢለላህ አምናለሁ በማለቱ ብቻ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም ብዬ አምናለሁ በማለቱ ብቻ ቁርአንን አምናለሁ እከተላለሁ በማለቱ ብቻ እዛም እዛም የሚታደን ከሆነ የሚገደል ከሆነ ንብረቱ የሚዘረፍ ከሆነ የሚቀማ ከሆነ ካለምንም ምክንያት ሰው ተሸማቆ እንዲኖር የሚያደርጉ አካላት ከባድ የሆነ እርምጃ እንዲወሰድባቸው አላህ ሱብሓነሁ ወተዓላ ነግረውናል። አንዳንዶቹ የሰብአዊ መብት ተጣባቂ አድርገው ራሳቸውን ሾመው ምን ማለት ነው ሰው መቁረጥ፣ እጅ መቁረጥ? ምን ማለት ነው በስቅላት ሰው መቅጣት? ሰው መግደል ምን አይነት ህግ ነው? ይህ ሃይማኖት ነው ወይ ይላሉ። ሃይማኖትማ ያንተ ነው እንለዋለን። ሃይማኖት ሰው መግደል፣ ማስፈራራት፣ ሌብነት፣ ሽፍትነት፣ ሰው ተረጋግቶ እንዳይኖር የተለያዩ ዘዴ እየተጠቀመ የሰው ገንዘብ ካለምንም ሐቅ የሚበላ ሰው ወደ ስራው ተረጋግቶ እንዳይሄድ ሰው የሰራውና ያፈራው እሱ ቁጭ ብሎ በአንድ ደቂቃ በመዝረፍ የሚኖር ይህ ነው ሃይማኖት። አዎ ይህ ነው ሃይማኖት ብለን እንነግረዋለን። ምን አከራከረን? ሃይማኖት ነው ወይ? መጽሐፍ አላህ ያወረደው እንዲህ ይላል ወይ? እንደፈለግኩኝ ካላደረግኩኝ እንደፈለግኩኝ ካልሆንኩኝ የሚል አይነት ሰው የሰውን መብት ተጠባቂ መስሎ ሲከራከር መልሱ እንዲህ ነው። ጠይብ ግን አላሁ ስብሓነ ወተዓላ በጣም ገፉሩ ረሒም መሆኑን ያ ሁላ ወንጀል የሰሩ ሰዎች ተውባ ካሉ ተውባቸው ይቀበልላቸዋል። ኢለ ለዚነ ታቡ ሚን ቀብል አን ተቅዲሩ ዐለይሂም ፈዕለሙ አነ አላህ ገፉር ረሒም። እናንተ በቁጥጥር ስር ከማዋላችሁ በፊት እናንተ እነሱን እነማን? እነዛ የሚዘርፉ የሚገሉ የሰው ሀቅ የሚዘልሙ የሚበድሉ ሰው የሚያስፈራሩ በፍርሃት ስራ የሚያስተጓጉሉ እነዚህ አይነት ሰዎች በቁጥጥር ስር ከማዋላችሁ በፊት ራሳቸው ይቅርታ ብለው ከመጡ ምንም አይነት ቅጣት መቅጣት አትችሉም ይላል። ኢለ ለዚነ ታቡ ሚን ቀብል አን ተቅዲሩ ዐለይሂም ፈዕለሙ አነ አላህ ገፉሩ ረሒም። ከዚህ በኋላ ስለ ሌብነትም ቅጣቱ ምን እንደሆነ ነግሮናል አላህ ስብሓነ ወተዓላ። ግን ይላል ፈመን ታበ ሚን ባዕድ ዙልሚሂ ወአስለሕ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም። አሁንም የተውባ በር ክፍት ነው። ألم تعلم أن الله له ملك السماوات والأرض يعذب من يشاء ويغفر لمن يشاء والله على كل شيء قدير. አላሁ ስብሓነ ወተዓላ የፈለገ የመስራት መብት አለው። ማንም አይጠይቀውም ካለ በኋላ ወደዚህ የዛሬው አያት የምንገባው ይቀጥላል። ያ አዩሃ ረሱሉ ላ የሕዙንከ አለዚነ ዩሳሪዑነ ፊል ኩፍር لا يحزنك الذين يسارعون في الكفر من الذين قالوا آمنا بأفواههم ولم تؤمن قلوبهم يا أيها الرسول أنت ملكتنيا هوي إلال للرسول عليه الصلاة والسلام لا يحزنك ምንም እንዳይሰማህ ምንም እንዳይመስልህ እንዳታዝን እንዳያስጨንቅህ
አለዚነ ዩሳሪዑነ ፊል ኩፍር፣ ስለነዛ ወደ ክህደት የሚሽቀዳደሙ የሆኑ ሰዎች ስለነሱ ብዙ አትጨነቅ ይላል። ወደ ኩፍር ወደ ክህደት የሚሽቀዳደሙ ዩሳሪዑነ ፊል ኩፍሪ። ጠይብ ወደ ክህደት የሚቻኮሉ የሆኑ ምን ማለት ነው? ሚነ አለዚነ ቃሉ አመና ቢአፍዋሂሂም ወለም ቱእሚን ቁሉብሁም፣ በአፋቸው በምላሳቸው እኛ እኮ አምነናል የሚሉ ልባቸው ግን ምንም ያላመነ፣ ልባቸው በክህደት የተሞላ በምላሳቸው አማኞች ይመስለው እኛ አምነናል ሰልመናል የሚሉ ሰዎች እና ወደ ኩፍር ወደ ክህደት የሚሽቀዳደሙ የሚቻኮሉ የሆኑ ሰዎች አያሳስብህ፣ እኛ አለንልህ ይላል አላህ ሱብሓነሁ ወተዓላ። በሱረት አልሙናፊቁን በስማቸው የተጠራ በሙናፊቆች ስም የተጠራ ሱራ ላይ ምን ይላል? ኢዛ ጃአከ አልሙናፊቁን፣ እነዚህ መናፍቃን ወደ አንተ ሲመጡ ጊዜ ቃሉ ምን ይላሉ? ነሽሀዱ ኢነከ ለረሱሉላህ፣ በርግጥ አንተ እኮ የአላህ መልእክተኛ ነህ፣ እኛ ሻሃዳውን ተቀብለናል። ነሽሀዱ አነከ ለረሱሉላህ ይሉሃል ይላል አላህ ስብሓነሁ ወተዓላ። በከባድ ቃላቶች፣ በአሳማኝ ቃላቶች ቃሉ ነሽሀዱ ኢነከ ለረሱሉላህ። ኢነከ ለማረጋገጥ ነው። አንተ እኮ ማለት ነው። ለ ወደ መሐላ የቀረበ ፊደል ነው። ለረሱሉላህ ወላሂ ማለት ነው። አንተ እኮ በርግጥ ለማረጋገጥ ያክል ለማሳመን ያክል የሚጠቀሙት ቃላት። ወላሁ የሽሀዱ ወላሁ ያዕለሙ ኢነከ ለረሱሉህ፣ አላህ ስብሓነሁ ወተዓላ እኮ ያውቃል አንተ መልእክተኛው መሆንህ። ወላሁ የሽሀዱ፣ አላህ ስብሓነሁ ወተዓላ ደግሞ ይመሰክራል። ኢነል ሙናፊቂነ ለካዚቡን፣ እነዚህ መናፍቃን ውሸታሞች ናቸው ይላል። ዋሽተው ነው፣ ውሸታቸው ነው እኛ በአንተ እናምናለን የሚሉት። አጂብ። ያ አዩሃ ረሱሉ ላ ያሕዙንከ አለዚነ ዩሳሪዑነ ፊል ኩፍሪ ሚነ አለዚነ ቃሉ አመና ቢአፍዋሂሂም ወለም ቱእሚን ቁሉብሁም፣ በአፋቸው በምላሳቸው እኛ አምነናል ብለው የሚናገሩ ልባቸው ውስጥ ግን ምንም ኢማን የሚባል ነገር ጠብ ያለ ነገር የለም። ስለዚህ እነዚህ ሰዎች በማጭበርበር የእምነት የዲን የሃይማኖት የማጭበርበር ስራ ሰርተው ከዲነል እስላም ቢወጡ ቢከፍሩና ከኩፋር ጋር እኩል ሆነው ቢንቀሳቀሱ ልባቸው በኩፍር ሞልቶ ልባቸው በካፊሮች ፍቅር ሞልቶ ከነሱ ጋር ቢመካከሩ የፈለገ ነገር ቢያደርጉ ምንም እንዳይሰማ፣ ምንም እንዳትጨነቅ። ላ ያሕዙንከ። ጠይብ ሌሎችስ? ወሚነ አለዚነ ሃዱ፣ ስለነዛ የሁዶቹም ጭምር ብዙም እንዳይሰማ አትጨነቅ። ስለነሱ ስለሚናገሩት ስለሚያወሩት ለአንተ ለመፈተኛ ወይም ለሙከራ አድርገው የሚልኩት ቃላቶች ወይም ጥያቄዎች ብዙ ናቸው።
እስቲ ትክክለኛ ነቢይ ከሆነ እንዴት ጠይቁት፣ ከመለሰላችሁ ትክክለኛ ነቢይ ነው። እነሱ ራሳቸው መጥተው ለረሱል ዓለይሂ ሰላም ጥያቄ ያቀርቡና ይህንን ጥያቄ ከመለስክልን እኛ እናምናሃለን ይሉና ከተመለሰላቸው በኋላ ሌላ ምክንያት ፈጥረው ይሄዳሉ፣ ይርቃሉ። ወሚነ አለዚነ ሃዱ እነዛ የሁድ የሆኑ ሰዎች ስለ እነሱም ላ ያሕዙንከ ሊሰማህ አይገባም፣ እንዳታዝንባቸው፣ እንዳትጨነቅባቸው። ሰማዑነ ሊልከዚቢ ለውሸት ንግግር ሰሚ አድማጭ የሆኑ ሰዎች ይላቸዋል። እነማን ናቸው? እነዚህ ይሁዶች ሚን አለዚነ ሃዱ ሰማዑነ ሊልከዚቢ የውሸት ወሬን የሚሰሙ የውሸት ወሬን የሚያዳምጡ እና የሚከተሉ የሚያምኑ የሆኑ ሰዎች ስለ እነሱ አትጨነቅ። ጠይብ እነዚህ ይሁዶች የማን የውሸት ወሬ ሰምተው ነው የሚከተሉት ካልን እዛው መልሱ አለ። ሰማዑነ ሊቀውሚን አኸሪነ ለም የእቱክ ወደ አንተ ያልመጡ የሆኑ ሰዎችን ከአንተ ጋር ቁጭ ብለው ያልተነጋገሩ የሆኑ ሰዎችን በሩቅ ስላንተ መጥፎ ወሬ የሚያወሩ ለነሱ ሰምተው የሚከተሉ የሆኑ ሰዎች ይላል። አጂብ! ልክ የዘመናችን እኮ ነው። ግለሰብም ሆነ ማህበረሰብ ወይም ግሩፕ የሆነ ጀማዓ ያላለው ያላደረገው እንዲህ ነው፣ እንዲህ ያደረጉ እምነታቸው እንዲህ ነው፣ እንዲህ ያደርጋሉ፣ እንዲህ ተባለ ብሎ በሚወራ ወሬ ብቻ ሰምቶ የሚፈርድ ስንት ነው? የሚወራበት ሰው ያለው ሌላ ቦታ፣ ወሬ የሚፈጥርና የሚያወራ ያለው ሰውዬ ሌላ ቦታ፣ መሀል ላይ ያለው ሰው ደግሞ ስለ ሌላ ሰው የሆነ ነገር ሰምቶ የሚያምን ሰማዑነ ሊልከዚቢ ሰማዑነ ሊቀውሚን አኸሪነ ለም ያእቱክ። ሊቀውሚን አኸሪን የሚለው የሌሎች ሰዎች ሰምተው ሲል እነዚህ ሌሎች እነማን ናቸው? እነሱም ጭምር የሁድ ናቸው። ስለዚህ እዚህ ላይ ስንት ሰዎች እያስተዋወቀን ነው አላህ ሱብሓነሁ ወተዓላ። ያ አዩሃ ረሱሉ ላ ያሕዙንከ አለዚነ ዩሳሪዑነ ፊል ኩፍሪ ሚነ አለዚነ ቃሉ አመና ቢአፍዋሂሂም ወለም ቱእሚን ቁሉብሁም። አንድ አይነት ሰው ይሄ ነው። በልቡ ሳያምን በምላሱ አምናለሁ ይላል። በልቡ ሳይወድ በምላሱ እወድሃለሁ የሚል ይሄ ሙናፊቅ ነው። ሁለተኛ ወሚን አለዚነ ሃዱ ስለ እነዛ ይሁድም አትጨነቅ። ሰማዑነ ሊልከዚቢ ወሬ የሚሰሙ ምን አይነት ወሬ? የውሸት ወሬ። ስላንተ የውሸት ወሬ ሰምተው የሚያምኑ የማን? ሰማዑነ ሊቀውሚን አኸሪነ ለም የእቱክ ወደ አንተ ሳይገናኙ ገና ሩቅ ቦታ ሆነው የሚያወሩ ስላንተ። አጂብ! እነዚህም የሁድ ናቸው። ስለዚህ የሁድ እዚህ ቦታ ላይ ሁለት ተከፍለዋል። አንዱ ወሬ የሚጠነስስ ወሬ ራሱ የሚፈጥር ጠልቶ የሚያጥላላ ውሸታም የሆነ ዜና ፈጥሮ የሚናገር የሁድ በዚህ ላይ በተጨማሪም ለነዚህ የሁድ ሰምቶ የሚከተሉ የሁዶች ስለነዚህ በሙሉ ምንም እንዳይመስልህ። ዩሐሪፉነ አልከሊመ ሚን ባዕድ መዋዲዒሂ የአላህ ስብሓነሁ ወተዓላ ቃላትን ከቦታው
ይቀይሩታል ይላል። አንዳንድ የአላህ ስብሓነ ወተዓላ ቃላቶች፣ አንዳንድ የአላህ ስብሓነ ወተዓላ አያቶች፣ አንቀጾች ከቦታው ወይም ደግሞ ከሚያስተላልፈው መልእክት ቀይረው ወደ ሌላ ለነሱ የሚስማማቸውን የሚቀይሩ የሆኑ ሰዎች ዩሐሪፉነ አልከሊመ ሚን ባዕድ መዋዲዒህ የቁሉን ምን ይላሉ? ኢን ኡቲቱም ሃዛ ፈኹዙህ እንዲህ እንዲህ ከተባላችሁ እሺ ብላችሁ ስሙ። ማለት ከሙሐመድ የሚመጣ ወሬ ሙሐመድ እንዲህ 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 ካለ ስሙት ይላሉ። ወኢን ለም ቱእተውሁ ፈሕዘሩ እኛ ያልናችሁ ለእኛ የሚስማማ ነገር ካልሆነ ግን ሙሐመድ የሚናገረው የእኛ ተቃራኒ ከሆነ ግን እንዳትሰሙት፣ እንዳትከተሉት። ኢን ኡቲቱም ሃዛ ፈኹዙህ ወኢን ለም ቱእተውሁ ፈሕዘሩ ወመን ዩሪድ ላህ ፊትነተሁ ፈለን ተምሊከ ለሁ ምን አላህ ሸይአን። አላሁ ስብሓነ ወተዓላ ሊፈትነው የፈለገ ሰው እኮ አላህ ስብሓነ ወተዓላ እንዲፈትነው የወሰነለት ሰው ማን ሊያድነው ይችላል? ፈለን ተምሊከ ለሁ ምን አላህ ሸይአ ከአላህ ስብሓነ ወተዓላ የምትከላከልበት የሆነ ነገር የለም። ኡላኢከ አለዚነ ለም ዩሪድ ላሁ አንዩጠሂረ ቁሉበሁም እነዚህ ሰዎች እኮ አላህ ስብሓነ ወተዓላ ልባቸው እንዲጸዳ ያልፈለገላቸው ሰዎች ናቸው። ለሁም ፊ ዱንያ ኺዝዩን በዚች ዱንያ ላይ ይዋረዳሉ። ወለሁም ፊል አኺረቲ ዐዛቡን ዐዚም የውመል ቂያማ ደግሞ በጣም ከባድ የሆነ ቅጣት ይጠብቃቸዋል ይላል። ምንድን ነው የተፈጠረው? ስለ ኢን ኡቲቱም ሃዛ ፈኹዙሁ ወኢን ለም ቱእተውሁ ፈሕዘሩ የሚለው ጠይብ ላሳጥርላችሁ። ሐዲሱ ሰፊ ነው፣ በጣም ረዥም ነው፣ ይደጋግማል። በዲን አልኢስላም ማለት በቁርአን አልከሪም ሳይሆን በራሳቸው ኪታብ ውስጥ በራሳቸው ኪታብ ምንድን ነው የራሳቸው ኪታብ? ተውራት። በተውራት ውስጥ አላህ ስብሓነ ወተዓላ የጻፈው ህግ አለ። ያ ዩሐሪፉነ አልከሊመ ዐን ሚን ባዕድ መዋዲዒህ ያለው ከሚገባው ትርጉም ወደ ሌላ ትርጉም እንዲቀየር ያደርጉታል ካለው አንዱ ይሄ ነው። እሱም ምንድን ነው? የዝሙት ቅጣት ምን ያክል ከባድ እንደሆነ ረጅም የሚባለው ከባድ ቅጣት በእነሱ መጽሐፍ ውስጥ የነበረው ግን አንድ ታዋቂ ሀብታም ወይም ንጉሥ ባለስልጣን የነበረ ሰው ያንን ነገር ወይም በራሱ ወይም በሚስቱ ያ ፍርድ እንዳይተገበር ምን መደረግ አለበት ተብሎ ፊታቸው፣ አካላቸው ጥቁር ነገር ቀለም እንዲቀባና እንዲገረፍ በሚል ህግ የቀየሩት ዩሐሪፉነ አልከሊመ ሚን ባዕድ መዋዲዒህ የሚለው አንዱ ይሄ ነው። ጠይብ ሌላም አለ። ወደ ረሱል ዓለይሂ ሰላም መጥተው በኒ አነዚር የተባሉትና በኒ ቁረይዛ የተባሉት ሁለት የይሁድ ጎሳ ነበሩ። በኒ ቁረይዛ ይሁድ ናቸው፣ በኒ ነዚር ይሁድ ናቸው። ነገር ግን በኒ ነዚር በበኒ ቁረይዛ ላይ የበላይነት ነበራቸው። ስለዚህ በተውራት ህግ
የገደለ ይገደል የሚለው የነበረው ሕግ በኒ ነዚር በበኒ ቁረይዛ ላይ የበላይነት ስለነበራቸው ከበኒ ቁረይዛ ገዳይ ሆኖ ከተገኘና የተገደለው የበኒ ነዚር ከሆነ ይገደላል። ነገር ግን ገዳዩ ከበኒ ነዚር ከሆነ የተገደለው ከበኒ ቁረይዛ ከሆነ ካሳ ብቻ ይከፈላል። እርስ በርሳቸው ይሁድ በይሁድ ላይ አንዱ የበላይ አንዱ የበታች በመሆኑ የመጽሐፉ አንቀጽ እንደፈለጉ ቀያየሩት። ዩሐሪፉነ አልከሊመ ሚን ባዕድ መዋዲዕህ። ጠይብ ረቡና ስብሓነ ወተዓላ የቁል ያ አዩሃ ረሱሉ ላ ያሕዙንከ አለዚነ ዩሳሪዑነ ፊ ልኩፍሪ ምን አለዚነ ቃሉ አመና ቢአፍዋሂህም ወለም ቱእሚን ቁሉብሁም ወሚን አለዚነ ሃዱ ሰማዑነ ሊልከዚቢ ሰማዑነ ሊቀውምን አኸሪነ ለም የእቱክ ዩሐሪፉነ አልከሊመ ሚን ባዕድ መዋዲዕህ يقولون إن أوتيتم هذا فخذوه وإن لم تؤتوه فاحذروا ومن يرد الله فتنته فلن تملك له من الله شيئا أولئك الذين لم يرد الله أن يطهر قلوبهم لهم في الدنيا خزي ولهم في الآخرة عذاب عظيم. طيب سماعون للكذب أكالون للسحت. እነዚህ ሰዎች ለወሬ በጣም አድማጭ ናቸው ይላል። በጣም ይሰማሉ፣ በጣም ይወዳሉ። ሰማዕ ያኒ ቢተሽዲድ ልሚም፣ ይህ ሸዳ ማጥበቅ ያለበት ድምፅ ሰማዑነ ሲል በጣም ይሰማሉ ለመጥፎ ወሬ፣ የውሸት ወሬ፣ ስሜታቸውን ብቻ የሚቀሰቅስና ስሜታቸውን ብቻ የሚከተል የሆነ ወሬ በጣም ይሰማሉ። ሰማዑነ ሊልከዚብ ውሸቱን ይሰማሉ። በዛ ላይ አካሉነ ሊሱሕት የሰው ሀቅ ይበላሉ፣ ይዘርፋሉ፣ ይሰርቃሉ፣ ያታልላሉ፣ ያጭበረብራሉ። በእንደዚህ አይነት መንገድ የሐራም ምግብ ይበላሉ። አካሉና ሊሱሕቲ ፈኢን ጃኡከ ወደ አንተ ከመጡ ይላል አላሁ ስብሓነሁ ወተዓላ ወደ አንተ ከመጡ ወደ ረሱል ዓለይሂ ሰላቱ ወሰላም በሆነ ጉዳይ ተጨቃጭቀው ተጣልተው ወደ አንተ ከመጡ ፈሕኩም በይነሁም አው አዕሪድ ዐንሁም። እንደፈለክ ከፈለክ በእነሱ ላይ ፍርድ መፍረድ ትችላለህ፣ ውሳኔ መወሰን ትችላለህ፣ ብይን መስጠት ትችላለህ። ፈሕኩም በይነሁም አው ወይም ደግሞ ከፈለክ አዕሪድ ዐንሁም፣ ኢግኖር አድርጋቸው፣ ትተሃቸው ሂድ። የአንተ ምርጫ ይሆናል እንደፈለክ። ወኢን ቱዕሪድ ዐንሁም ከነሱ ብትርቅ ትተሃቸው ብትሄድ ፈለን የضሩከ ሸይአ ምንም የሚነኩህ ነገር የለም፣ ምንም የሚጎዱህ ነገር የለም። ወኢን ሐከምተ ግን ፈርዳለሁ ካልክ ፈሕኩም በይነሁም ቢልቅስጥ በትክክል መፍረድ አለብህ። ሹፍ ዲን አልኢስላም كلام الله عز وجل وإن حكمت فاحكم بينهم بالقسط بالعدل በትክክል መፍረድ አለብህ። በትክክል በእውነት بالقسط بالعدل በፍትህ إن الله يحب المقسطين አላሁ ስብሓነሁ ወተዓላ ፍትሃውያንን ይወዳል። እውነተኛ መንገድ የሚከተሉ በሁሉም ጉዳይ። እነዚህ ሰዎች የሁዶች ናቸውና ተጣልተው መጥተዋል። እንኳን እርስ ለእርሳችሁ አላህ አፋጃችሁ ብለህ አንዱን በአንዱ ላይ እንዲነሳ የማድረግ ሲስተም አይደለም ማድረግ ያለብህ፣ መወሰን ያለብህ። ከነዚህ ሰዎች በእኛ ላይ
ጥፋት ሰርተዋል ብለው በሚከሱበት ሰዓት በትክክል መፍረድ አለብን። ለምንድን ነው ግን ይሁድ ወደ ረሱል ዐለይሂ ሰላም የሚመጡበት መንገድ? ረሱል ዐለይሂ ሰላቱ ወሰላም ከመካ ወደ መዲና ከሄዱ በኋላ ቀስ በቀስ ኃይላቸውን እያጠናከሩ ሲሄዱ ወደ መንግስትነት ደረጃ እየተሸጋገሩ ሲሄዱ ኃይሉ ከማን ጋር ነው ያለው? ከረሱል ዐለይሂ ሰላቱ ወሰላም። ትልቁ ኃይል፣ ፈርጣማው ኃይል እና በጣም በእውቀት የበሰለ ኃይል የረሱል ዐለይሂ ሰላቱ ወሰላም ኃይል ነው። ስለዚህ ማንኛውም አካል ወደ ታላቅ ሰው ሄዶ ነው የተበደለውን ነገር ተበድያለሁ ማለት የሚችለው። በዚህ ምክንያት ይሁዶች እርስ በርሳቸው ተጣልተው ወደ አንተ ሲመጡ ይላል አላህ ስብሐነሁ ወተዓላ ፈኢን ጃኡከ ፈሕኩም በይነሁም አው አዕሪድ ዐንሁም ወኢን ቱዕሪድ ዐንሁም ፈለን የضሩከ ሸይአን ወኢን ሐከምተ ፈሕኩም በይነሁም ቢልቅስጥ ኢነላሃ ዩሒቡል ሙቅሲጢን። ወከይፈ ዩሐኪሙነክ ለምንስ እንዴትስ አንተ በእነሱ ላይ ዳኛ እንድትሆን ይፈልጋሉ ይላል አላህ ስብሐነሁ ወተዓላ። ወከይፈ ዩሐኪሙነከ ለምን? ወዕንደሁም ተውራቱ እነሱ ጋር ተውራት የሚባል ኪታብ እኮ አለላቸው። ወዕንደሁም ተውራት ፊሃ ሑክሙላህ እዛው ውስጥ የአላህ ስብሐነሁ ወተዓላ የፍርድ የውሳኔ አንቀጽ ያለበት አለ። ثم ነገር ግን እነዚህ ሰዎች ኪታብ በእጃቸው ቢኖርም የተወለውነ ሚን ባዕድ ዛሊክ ከሐቅ ይርቃሉ። ትክክለኛ ውሳኔ እንዳይወስኑ ይፈራሉ። እዛው ያለው አንድ በአንድ አንቀጹን እንዳይከተሉ ይፈራሉ። ስለዚህ ይሸሻሉ። ወማ ኡላኢከ ቢልሙእሚኒን በዛው በወረደላቸው ኪታብም ጭምር እኮ አያምኑም በትክክል። ወማ ኡላኢከ ቢልሙእሚኒን ኢና አንዘልና ተውራት እኛ ተውራትን አወረድን ይላል አላሁ ስብሐነሁ ወተዓላ። ፊሃ እዛው ውስጥ ተውራት ውስጥ ምን አለ? ሁደን ወኑር። አላሁ አክበር። ኢና አንዘልና ተውራተ ፊሃ ሁደን ወኑር። እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን ይላል። መመሪያና ብርሃን ሁደን ወኑር ያሕኩሙ ቢሃ ነቢዩነ አለዚነ አስለሙ እነዛ ነቢዮች ይላል። ነቢዮች አንድ ነቢይ አይደለም። እነዛ ነቢዮች ያሕኩሙ ቢሃ ነቢዩነ አለዚነ አስለሙ እነዛ ለአላህ ስብሐነሁ ወተዓላ እጃቸውን የሰጡ ይላል። በአላህ ስብሐነሁ ወተዓላ ያመኑ ይላል። አስለሙ ሙስሊሞች የሆኑ ነቢዮች አስለሙ እጃቸው፣ እግራቸው፣ ልባቸው ሁሉ ለአላህ ስብሐነሁ ወተዓላ የሰጡ በሙሉ አካላቸው ከነ ልባቸው ወደ አላህ ስብሐነሁ ወተዓላ የተማረኩ ሙስሊሞች የሆኑት ነቢዮች በዚህ ይፈርዳሉ ይላል። ቤት በተውራት ኢና አንዘልና ተውራተ ፊሃ ሁደን ወኑር ያሕኩሙ ቢሃ ነቢዩነ አለዚነ አስለሙ። በማን ላይ ነው ፍርዱ? በዚህ ኪታብ የሚፈርዱበት የሚወስኑበት ሊለዚነ ሃዱ በይሁዶች ላይ። ነቢዮች ብቻ ናቸው በዚህ ተውራት የሚፈርዱ አይደሉም። ሌሎች አሉ። አዎ ወረባንዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ። ረባንዩን ወደ አላህ ስብሐነሁ ወተዓላ ቅርብ የሆኑ በጣም ዒባዳ የሚያደርጉ፣ ወልአሕባር የይሁድ ዓሊሞች
ዓሊሞች እና ዓቢዶች ወደ አላህ ስብሓነ ወተዓላ ቅርብ የሆኑ ዑለማ ይህንን መጽሐፍ በደንብ የተረዱትና አላህን የሚፈሩ ሰዎች በዚህ ኪታብ ይፈርዳሉ በይሁዶች ላይ ቢማ ስተሕፊዙ ሚን ኪታብላህ አላሁ ስብሓነ ወተዓላ ባሳወቃቸው የአላህ ኪታብ ይላል። ሚን ኪታብላህ የአላህ ኪታብ የሚለው የትኛው ነው? ተውራትን። ወካኑ ዓለይህ ሹሃዳ እነሱ ራሳቸው መስካሪዎች ናቸው ወይም መስካሪዎች ነበሩ። ፈላ ተኽሸው ናሳ ወኽሸውኒ። ስለዚህ ይላል በአጠቃላይ ለሁላችን ፈላ ተኽሸው አናሳ ሰውን አትፍሩ፣ ወኽሸውኒ እኔን ብቻ ፍሩኝ ይላል አላህ ስብሓነሁ ወተዓላ። ወላ ተሽተሩ ቢአያቲ በኔ ኪታብ በኔ አንቀጽ እንዳትገዙ እንዳትሸጡ። ወላ ተሽተሩ ቢአያቲ ተመነን ቀሊለን የማይረባ ትንሽ ጥቅማ ጥቅም ለማግኘት ስትሉ እንዳትዋሹ፣ እንዳትሸጡት ማለት ወይም በዚህ ኪታብ እንዳትገዙ ማለት ምን ማለት ነው? መናገር ያለባችሁ ትክክል ነገር ላለመናገር አስባችሁ ደብቃችሁ ደህና ችግር የለውም አሁን ብቻ እንብላ እንጥገብ ሆዳችንን እንሙላ እስቲ ብር ደግሞ ስላለች ትንሽ ወደ ኪሴ መጀመሪያ ትግባና እያላችሁ ሐቁን አትደብቁ ማለት ነው። ወላ ተሽተሩ ቢአያቲ ተመነን ቀሊለን ወመን ለም ያሕኩም ቢማ አንዘለ ላህ ፈኡላኢከ ሁሙል ካፊሩን። አላሁ ስብሓነሁ ወተዓላ ባወረደው ኪታብ የማይፈርድ እነዚህ ሰዎች ከሃዲዎች ናቸው ይላል። በአላህ ኪታብ የማይፈርድ በአሁኑ ዘመን የአላህ ኪታብ ሁሉንም ተጥለዋል። ተውራትም፣ ኢንጅልም፣ ዘቡርም፣ ቁርአንም። የትኛው ሀገር ነው በአላህ ኪታብ እዳኛለሁ የሚለው? የለም ከሳውዲ አረቢያ በስተቀር አንድም ሀገር የለም። የአላህ ኪታብ እንዲያውም ምንድን ነው እየተባለ ያለው በአሁኑ ሰዓት? የፋራ ህግ፣ ጨካኝ ህግ፣ የሐሙራቢ ህግ፣ አይን የሌለው ህግ። የትኛው ነው አይን ያለው? በጠራራ ፀሐይ ሰው እየተገደለ ዝም ብሎ የሚያይ ህግ ነው ህግ? ወይስ ጀሃነም እናዝንብላችኋለን በእናንተ ላይ እያለ የሚፎክረው የትራምፕ ህግ በንጹሐን ህዝቦች በሀገራቸው በቤታቸው ቁጭ ያሉ ሴትና ህፃናት ይህ ነው ህግ? ሸይኡን ዓጂብ ወላሂ። አተስተብዲሉነ አለዚ ሁወ አድና ቢለዚ ሁወ ኸይር። እህቢጡ ምስረን እንበላቸው እንዴ? ፈኢነ ለኩም ማ ሰአልቱም ኢና ሊላህ ወኢና ኢለይሂ ራጂዑን። ወመን ለም ያሕኩም ቢማ አንዘለ ላህ ፈኡላኢከ ሁሙል ካፊሩን። አላህ ስብሓነሁ ወተዓላ ባወረደው ኪታብ የማይፈርድ ይህንን ኪታብ ለቅዳሴ፣ ለሰላት፣ ለስጁድ ብቻ የሚያስበው ሙሉ ህግ መሆኑን የማያውቅ ወይም ደግሞ አውቆ የማይቀበል አይነት ሰው ሀዛ ካፊር ከሃዲ ነው ይላል አላህ ስብሓነሁ ወተዓላ። ፈኡላኢከ ሁሙል ካዚቡን ሁሙል ካፊሩን። ጠይብ ወከተብና ዓለይህም ፊሃ። ተመልከት እንግዲህ አስተውሉ አሁን በደንብ። ወከተብና ዓለይህም በእነሱ ላይ ጽፈናል፣
ሕግ ደንግገናል፣ አዋጅ አውጀናል። ምንድነው እያለ አላህ ስብሐነ ወተዓላ? ወከተብና ዐለይሂም እዛው ፍርድ ጽፈናል፣ አውርደናል። የት? እዛው ተውራት በሚባለው መጽሐፍ ውስጥ ፊሃ ፊ ተውራት ምንድን ነው? أن النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن والجروح قصاص يا جماعة መቼም ለእስልምና ብቻ ነው እንደፈለጉ የሚያወሩለት። በእስልምና ብቻ ላይ ናቸው ምላሳቸውም ሚዲያቸውም ሁሉም የዘመተው በነቢያችን ሰይድና መሐመድ ሰለላሁ ዐለይሂ ወሰለም ላይና በኪታባችን በቁርአናችን ላይ እንጂ ተውራትም ጭምር እንዲያውም በተውራት ላይ ነው የሚለው አላህ ሱብሓነሁ ወተዓላ ወከተብና ዐለይሂም ፊሃ ፊ ተውራት በተውራት ውስጥ ነው ያለው ይህንን ህግ። ምን የሚለው ህግ? አነ ነፍሰ ብነፍሲ አነ ነፍሰ ብነፍሲ ሰው የገደለ ወይም ህይወት ያጠፋ ህይወቱ ይጥፋ የሚለው ህግ በተውራት ነው ያለው። ወከተብና ዐለይሂም ፊሃ አነ ነፍሰ ብነፍሲ የለም ካሉን እንግዲህ አላህ ስብሐነ ወተዓላ በቁርአናችን አስፍሮታል። ሰርዘውት ነው፣ ቀይረውት ነው፣ ከዘመናችን ጋር አይሄድም ብለው ነው ወይም ደብቀውት ነው። የድሮ ትክክለኛው መጽሐፍ የታለ ብሎ ሰው ይጠይቅ። ጠይብ አነ ነፍሰ ብነፍስ ወልዐይነ አይን ያጠፋ ቢልዐይን አይኑ ይጠፋል። ወልአንፈ የሰው አፍንጫ የሰበረ ወይም የቆረጠ ብልአንፊ አፍንጫው ይቆረጣል። ወልኡዙነ የሰው ጆሮ የቆረጠ ብልኡዙኒ ጆሮው ይቆረጣል። ወሲነ የሰው ጥርስ የሰበረ ያወለቀ ቢሲኒ ልክ እንደዛ ጥርሱ ወይም ይሰበራል ወይም ይወልቃል የሚለው ህግ በተውራት ውስጥ ነው ያለው። ወልጅሩሐ ቅሳስ እንመለስበታለን። ወልጀርሐ ቅሳስ ላኪን ወልጅሩሐ ቅሳስ ማለት ሌላ ስብራት፣ ሌላ መማታት፣ በጥፊ በቦክስ ገፍትሮ በመጣል በድንጋይ መፈንከት ምናምን የመሳሰሉት ጅሩሕ ይባላሉ። ወልጅሩሐ ቅሳስ ጠይብ እሱ እናየዋለን። ከዛ በፊት ግን ማለት የፈለኩት ምንድን ነው? አነ ነፍሰ ቢነፍሲ አንቀጽ ነው። ወልዐይነ ቢልዐይኒ አንቀጽ ነው ራሱ የቻለ። ወልአንፈ ቢልአንፍ ወልኡዙነ ቢልኡዙን ወሲነ ቢሲን ይህ አንቀጽ ማሻሻያ አለው ወይ ለሚለው ጥያቄ አዎ። እንዴት ነው ማሻሻያው? ስምምነት፣ መስማማት ነው፣ እርቅ ማድረግ ነው። በካሳ ይቀየርልን። ህይወት ያጠፋ ህይወቱ ይጥፋ ማለት አውቶማቲካሊ በአንድ ሰከንድ፣ በአንድ ደቂቃ፣ በአንድ ቀን ይፈጸማል ማለት አይደለም። አንድ ሁለተኛ ቤተሰብ ማለት ሰው የተገደለባቸው ቤተሰቦች ግብረ መልስ የመስጠት ውሳኔን የመስጠት ፍርድን እና ውሳኔን የመወሰን በእጃቸው አይደለም። ይህማ መገዳደልን መጣ ማለት ነው። ዲነል እስላም እኮ መግደል እንኳን መገዳደል መግደል እንዲጠፋ እኮ ነው ይህንን ህግ ያሰፈረው። እንኳን መገዳደል ይቅርና መግደል የሚለው መጀመሪያው ገዳይ ግለሰብ ነበር። ገዳዩ ይገደላል ከተባለና ወደ ህግ ከቀረበ ህግ ከገደለው አለቀ። በእናንተ ምክንያት ነው ልጃችን በህግ የተገደለው ብለው ለመግደል ያሰቡ ሰዎች እንደገና ህግ ይገላቸዋል።
ከህግ ግን የሚጣላ ሰው የለም። ማን ነው ከመንግስት ጋር የሚጣላ? እጁ የሚያወጣ ሰው አለ? ከመንግስት ጋር የሚጣላ ማን አለ? ከፍርድ ቤት እንኳን ልትጣላ የጫማው ኮቴ እዛው ፍርድ ቤት ውስጥ ስትራመድ እንዴት አይነት አካሄድ ነው የምትሄደው? እንዴት ነው የምትረግጠው መሬቱን? የጫማው የኮቴው ድምፅ ኳ ኳ የሚል ከተሰማ ዳኛው በአይኑ ብቻ ይገርፍሃል። ይህ ምስኪን የሆነ ዳኛ ከሆነ ነው። አለበለዚያ እንደፈለገ በዚህ 1 ወር ማሰር ይችላል ዳኛ። የዳኛ ቃል አንድ ይበቃል አሉ። ስለ ህግ ነው እያወራን ያለነው። ቀልድ አይደለም፣ ጨዋታ አይደለም፣ የኳስ ሜዳ አይደለም ይሄ። የኳስ ሜዳም ህግ አለው። ስለዚህ አንዳንድ ሰዎች ምን ይላሉ? አይን ያጠፋ አይኑ ይጥፋ ከተባለ ምን ይከሰታል ብለው ይጠያየቁና አይን ያለው አይገኝም፣ ሁሉም እውር ይሆናል ይላሉ። ይሄ ትክክለኛ መልስ አይደለም። አይን ያጠፋ አይኑ ይጥፋ ከተባለና በተግባር ከተተገበረ በህግ የሰው አይን ይጠበቃል፣ የሰው ህይወት ይጠበቃል፣ የሰው አካል ይጠበቃል። ባለጡንቻ እንደፈለግኩኝ እሆናለሁ ካለ ግን ሰላም አይኖርም። የሰው መብት አይከበርም። ያም ሆነ ይህ አሁን ያነበብኩላችሁ የት ላይ ነው የጻፍንላቸው ይላል አላህ ሱብሓነሁ ወተዓላ ወከተብና ዐለይሂም ፊሃ ፊ ተውራት፣ በቁርአን አይደለም። ቁርአንማ እየነገረን ነው። እንዲህ ብለን እኮ ጽፈንላቸው ነበረ። ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍሲ ወልዐይነ ቢልዐይኒ ወልአንፈ ቢልአንፊ ወልኡዙነ ቢልኡዙኒ ወሲነ ቢሲኒ ወልጁሩሐ ቅሳስ። ጠይብ ወልጁሩሐ ቅሳስ፣ ጁሩሕ የሚባለው አንድ ሰው ገፍትሮ የሰውን ጥርስ ሰበረ። ነገር ግን በመገፍተር ወደፊት ገፋው፣ ወደቀ፣ ተሰበረ። በዚህ ምክንያት ልክ እንደኔ ጥርሴ እንደተሰበረና እንደወለቀ የእሱም ጥርስ መውለቅ አለበት ብሎ ከሰሰ። ኧረ ተው ተባለ። ኧረ ተው ይባላል እኮ እርቅ ይደረጋል። ኧረ ተው 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 መሆን አለበት ብለው እምቢ አሻፈረኝ አለ። ከስንት ጊዜ በኋላ ግን አሳመኑት። በቃ ይቅርብ፣ ከፈለግ ካሳ መቀበል ትችላለህ። እንዲህ አይነት ሕኩም አለ፣ እንዲህ አይነት ፍርድ አለ። ሌላ በረሱል ዐለይሂ ሰላም ዘመን አንድ ሰው እግሩ ተሰብሮ ነበር። ከዛ እኔ ካሳ ፈልጋለሁ አለ። ኧረ ቆይ አንዴ ያሉት። ቆይ ያሉት ለሱ ጥቅም ነው። የእግሩ ጉዳይ ከሳምንት በኋላ ከ2 ሳምንት በኋላ የት እንደሚደርስ ምን እንደሚሆን ምን ላይ ደረጃ እንደሚደርስ እንዲታወቅ ብለው ነው ረሱል ዐለይሂ ሰላም። ምክንያቱም የሚገባው ካሳ ከፍ ያለ ሊሆን ይችላል። ግን ተቻኩሎ በቃ ሊሰጠኝ ይገባል ስላለ እሺ ስጡት ተባለ። ተስማሙ፣ ተሰጠው። ከዛ በኋላ እግሩ ሁሌም አንካሳ ሆነ። ኧረ ያ ረሱለላህ እግሬ እኮ እንደዚህ ሆና ቀረች አለ። የራስህ ጉዳይ ነው አሉት ረሱል ዐለይሂ ሰላም። እኛ ቆይ ብንልህ አልሰማህም። ወልጁሩሐ ቅሳስ ማለት እንደየሁኔታው ከባድ ነው፣ ትንሽ ነገር ነው፣ በጩቤ ነው የተወጋው፣ በጠርሙስ ነው የፈነከተው፣ ምን አይነት ጉዳት ነው ያስከተለው? ይህ በተለይ በዘመናችን ከሕክምና ጋር ከቤተሰብ ከሽምግልና ከምን ጋር ተያይዞ
ወደ ስምምነት ይደርሳሉ። ወልጁሩሐ ቅሳስ ፈመን ተሰደቀ ብሂ ነገር ግን ይላል አላህ ስብሓነሁ ወተዓላ ያ ሁሉ ጉዳት ደርሶበት ለምሳሌ ሰው እየተገደለበት ቤተሰብ ወይም አይኑ የጠፋበት ወይም ጆሮ የተቆረጠበት ወይም አፍንጫው የተቆረጠበት ወይም በድንጋይም በሌላም የተፈነከተ በጩቤ የተወጋ ማንኛውም አይነት ችግር የተከሰተበት ግለሰብም ቤተሰቡም ፈመን ተሰደቀ ብሂ ችላ ካለ ምንም ችግር የለውም በቃ ይከሰታል አደጋ ነው ብለው ያንን ነገር ካረገቡት ይህ እንደ ሰደቃ ነው የሚቆጠረውና ሰደቃ ካደረጉ ይላል እንደ ሰደቃ ማለት ከኪሳቸው ገንዘብ አውጥተው አይደለም። በቃ ችግር የለውም ይቅርብን፣ ልጃችን ተገደለ ብንል እሱን መግደል አንፈልግም ብለው ነፃ እንዲለቀቅ ያደረጉ ሰዎች ወይም አይኑ የጠፋ ጆሮው የተቆረጠ ማንኛውም አይነት ጉዳት የደረሰበት ሰው በቃ አንዴ ተከስተዋል፣ አደጋ ነው፣ ተጣልተን ነበር፣ ሰክሮ ነበር በሚለው በተለያየ አይነት ምክንያት ነገር ግን ያንን ነገር የተዉ ሰዎች ፈመን ተሰደቀ ቢሂ ፈሁወ ከፋረቱን ለሁ ለዚህ ሰውዬ ከፋራ ይሆንለታል። ከፋራ ማለት ኃጢአቱ ይታበስለታል። አላህ ስብሐነ ወተዓላ ያብስለታል። አጂብ ነው። አንድ አይኑ እንዲያውር የተደረገ ሰው አይኑ የፈሰሰ ችግር የለውም ከሰው ጋር መጣላት አልፈልግም የሆነ ሆኗል ብሎ ነገሩን ያረገበ ሰው አላሁ ስብሐነ ወተዓላ ኃጢአቱን ያብስለታል ይላል። ስለዚህ ግዴታ አይደለም የገደለ ይገደል፣ ግዴታ አይደለም አይን ያጠፋ አይኑ ይጥፋ። ነገር ግን መደረግ አለበት ከተባለ ይደረጋል፣ መሆን አለበት ከተባለ ይሆናል። የመሆን አለበት የመጨረሻው ውሳኔ የሚሰጠው ይፈጸምልኝ ብለው የሚከሰው ቤተሰብ ነው። ቤተሰባቸው የሞተባቸው፣ የተገደለባቸው፣ የተጎዳባቸው وكتبنا عليهم فيها أن النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن والجروح قصاص فمن تصدق به فهو كفارة له ومن لم يحكم بما أنزل الله فأولئك هم الظالمون በአላህ ስብሐነ ወተዓላ ባወረደው ኪታብ የማይፈርድ እነዚህ አይነት ሰዎች በዳይ ናቸው ይላል። وقفينا على آثارهم بعيسى ابن مريم وقفينا على آثارهم አከታትልንላቸው ይላል አላህ ስብሐነ ወተዓላ በፈለጎቻቸውም ማለት በነቢያቶቹ ፈለግ ላይ የመርየምን ልጅ ዒሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ቀፈይና አስከተልን አላ አታሪህም በነቢዮች ፈለግ ነቢዮች በሚከተሉት መጽሐፍ ተውራትን መመሪያ አድርገው በሚከተሉ በሚፈርዱ ነቢዮች አንዱ አንዱን እየተተካ በሌላ ነቢይ እየተተካ ከስንት ዓመት በኋላ እንደገና ሌላ ነቢይ እየመጣ የት ላይ ደረሰ? ቀፈይና ዐላ አታሪሂም ቢዒሳ ብኒ መርየም እስከ ዒሳ ላይ ደረስን። ዒሳ እስኪመጣ ድረስ ዒሳ ሲመጣ ሙሰዲቀን ሊማ በይነ የደይህ ሚነ ተውራት ከሱ በፊት በነበረው ተውራት ላይ የሚያረጋግጥ ሆኖ ነው የመጣው ዒሳ ዓለይሂ ሰላም። ዒሳ ሲመጣ ተውራትን እንዲከተል ነው የመጣው። እንዴ የራሱ ኪታብ የለውም እንዴ ዒሳ? የራሱ ኪታብ አልተሰጠውም እንዴ ዒሳ? አለው እንጂ
ምን ይላል አላህ ሱብሓነሁ ወተዓላ ከዚህ በኋላ? ወአተይናሁ አልኢንጂል እኛ ኢንጂል የሚባለው ኪታብ ሰጥተነዋል ለዒሳ ዓለይሂ ሰላም። ነገር ግን ኢንጂል ማሟያ ነው። ኢንጂል አንዳንድ ነገሮችን ለማስተካከል ነው የመጣው። ኢንጂል ማሟያ ነው እንጂ ዋናው ኪታብ ተውራት ነው። ዋናው ስንል ከቁርአን በፊት ከነበሩት ኪታቦች ማለት ነው። ወቀፈይና ዐላ አታሪሂም ቢዒሳ ብኒ መርየም ሙሰድቀን ሊማ በይነ የደይህ ሚነ ተውራት ወአተይናሁ ልኢንጂላ ፊህ ሁደን ወኑር። ልክ እንደ ተውራት ኢንጂልም በውስጡ መመሪያና ብርሃን ያለው ነው። ውስጡ መመሪያና ብርሃን ወሙሰዲቀን የሚያረጋግጥ ነው። ሊማ በይነ የደይህ ከሱ በፊት የነበረውን ኪታብ ሚነ ተውራት ወሁደን መመሪያና ወመውዒዘተን በጣም ትልቅ ምክር ያለበት ነው። ለማን? ሊልሙተቂን አላህን ለሚፈሩ ሰዎች። ጠይብ እዚህ ላይ ዋናው የአላህ ስብሓነ ወተዓላ መልእክት በነቢያቶቹ በረሱሎቹ በመልእክተኞቹ የሚልካቸው መልእክት ከመልእክተኞቹ ወይም ደግሞ ከመልእክቶቹ ውስጥ ከሚልካቸው ቁም ነገሮቹ ውስጥ አንዱና ዋነኛው ምንድን ነው? ላኢላሃ ኢላላህ ነው። ከአንድ አላህ በስተቀር ሌላ አታምልኩ። ከዚህ በኋላ ሌላ ህግም አለው። የተለያዩ ሰው ልጅ የሚተዳደርበት ህግና ደንብ አለው። ከህግና ደንቡ አንዱ አስቀድመን ስንለው የነበረ ነገር ነው። ጠይብ ስለዚህ ዒሳ ማስከተልን ይላል አላህ ስብሓነ ወተዓላ። አከታትለን ነቢዮች ልከን እስከ ዒሳ ድረስ ወቀፈይና ዐላ አታሪሂም ቢዒሳ እብኒ መርየም ሙሰዲቀን ሊማ በይነ የደይህ ሚነ ተውራት ወአተይናሁ ልኢንጂል ፊህ ሁደን ወኑር ወሙሰዲቀን ሊማ በይነ የደይህ ሚነ ተውራት ሁደን ወመውዒዘተን ሊልሙተቂን ወልየሕኩም አህሉ ልኢንጂል ቢማ አንዘለ ላሁ ፊህ የኢንጂል ሰዎች ይላል፣ የወንጌል ሰዎች ይላል። ወልየሕኩም አህሉ ልኢንጂል ቢማ አንዘለ ላህ አላህ ስብሓነ ወተዓላ ባወረደው መፍረድ አለባቸው። ፊህ እዛው ውስጥ ባለው ህግ በኢንጂል ከተውራት የተለየ ነገር የለውም። ተውራትን ለማረጋገጥ ነው የመጣ ይላል። ሙሰዲቀን ሊማ በይነ የደይህ ሚነ ተውራት ወአተይናሁ ልኢንጂል ፊህ ሁደን ወኑር ወሙሰዲቀን ሊማ በይነ የደይህ ሚነ ተውራት ደገመው። وهدى وموعظة للمتقين وليحكم أهل الإنجيل بما أنزل الله فيه ومن لم يحكم بما أنزل الله فأولئك هم الفاسقون الله سبحانه وتعالى باوردو እማ ይፈርድ ይህ ሰው ከመንገድ የወጣ ነው ይላል። ስንት ጊዜ ወመን ለም ያሕኩም ቢማ አንዘለ ላህ ፈኡላኢከ ሁም ልፋሲቁን ብለዋል እዚህ ላይ። ወይም ደግሞ ፈኡላኢከ ሁም ዛሊሙን ወይም ደግሞ ፈኡላኢከ ሁም ልካፊሩን። ግን ወመን ለም ያሕኩም ቢማ አንዘለ ላህ ወመን ለም ያሕኩም ቢማ አንዘለ ላህ ወመን ለም ያሕኩም ቢማ አንዘለ ላህ 3 ጊዜ። ግን የመጀመሪያው ወመን ለም ያሕኩም ቢማ አንዘለ ላህ ፈኡላኢከ ሁም ልካፊሩን አለ። ሁለተኛው ፈኡላኢከ ሁም ዛሊሙን። ሶስተኛው ወመን ለም ያሕኩም ቢማ አንዘለ ላህ ፈኡላኢከ ሁም ልፋሲቁን። የመጀመሪያው ለማን ነው? ለሙስሊሞች ነው። ወመን ለም ያሕኩም ቢማ አንዘለ ላሁ ፈኡላኢከ ሁም ልካፊሩን። አላህ ሱብሓነሁ ወተዓላ ባወረደው በቁርአን አልከሪም የማይፈርድ ካፊር ነው። ሁለተኛው ለይሁድ ነው። ምክንያቱም እዛው ተውራት ውስጥ እንዲህ የሚል ህግ ጽፈንላቸዋል ብሎ ሲነግረን ነበር። ከዛ በኋላ ወመን ለም ያሕኩም ቢማ አንዘለ ላህ ፈኡላኢከ ሁም ዛሊሙን አላቸው። ከዛ በኋላ ለነሳራ ነው። ለነሳራ ምን አለ? ዒሳ የሚባለው ነቢይ ልከንላቸዋል፣ ወንጌል የተባለው መጽሐፍ ሰጥተነዋል። ስለዚህ በዚህ መጽሐፍ የማይዳኙ የሆኑ ሰዎች ወይም የማይፈርዱ የሆኑ ሰዎች ፈኡላኢከ ሁም ልፋሲቁን ይላል። ወአንዘልና ኢለይከ ልኪታብ
ወደ አንተም እኮ መጽሐፍ አወረድን ይላል አላሁ ስብሓነ ወተዓላ። ወደ ማን? ወደ አፍضሉ ልመክሉቅ ዐላ ልኢጥላቅ ሙሐመድ ብን ዓብድላሂ ዓለይህ አፍضሉ ሰላት ወሰላም። ሰሉ ዐላ ነቢይ አላሁመ ሰሊ ወሰሊም ወባሪክ ዓለይህ። ወደ ሰይድና ሙሐመድ ዓለይሂ ሰላቱ ወሰላም ምን ይላቸዋል? ወአንዘልና ኢለይከ ያ ሙሐመድ አልኪታባ ብልሐቅ፣ በእውነት በእውነት ወደ አንተም ኪታብ አወረድን። ወደ አንተም ኪታብ አወረድን የሚለው የትኛው ኪታብ ነው? ይታወቃል። ማንም ሰው ያውቀዋል፣ ካፊርም ያውቀዋል። አልቁርአን፣ አልፉርቃን፣ ኪታቡላህ፣ አልሙስሐፍ አልከሪም። ጠይብ ወአንዘልና ኢለይከ አልኪታበ ቢልሐቅ፣ በትክክል በእውነት አወረድን። በእውነት በትክክል ሲል እኛ ወደ አንተ ቁርአን ማውረዳችን ምንም የሚያጠራጥር ነገር አይደለም። ሌላ ቢያምን ባያምን። ጠይብ ሙሰዲቀን ሊማ በይነ የደይህ ሚነል ኪታብ፣ ይህ መጽሐፍ የሚያረጋግጥ የሆነ መጽሐፍ ነው። ሙሰዲቀን ምን የሚያረጋግጥ? ሊማ በይነ የደይህ ሚነል ኪታብ ሊማ ቀብለህ፣ ከሱ በፊት የነበሩትን መጽሐፍቶችን የሚያረጋግጥ ነው። አላህ ስብሐነ ወተዓላ ያወረዳቸው ኪታቦች ሁሉም እርስ በርሳቸው የሚጋጩ አይደሉም። የአላህ ቃል ናቸው ሁሉም፣ ካልተቀየሩ ማለት ነው። የተቀረው አንቀጽ፣ የተቀየረው አንቀጽ፣ የተቀየረው አረፍተ ነገር፣ የተቀየረው ቃላት፣ የተጠመዘዘው ሐሳብ ትተን በትክክል ዘቡር የሰይድና ዳውድ፣ ተውራት የሰይድና ሙሳ፣ ኢንጂል የሰይድና ዒሳ፣ ቁርአን የሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም፣ ሁሉም መልእክቱ ተመሳሳይ ነው። አንዳንድ ህግ ብቻ ሊቀየር ይችላል። አንዳንድ ህግ ሊሻሻል ይችላል፣ ወይም በተቃራኒ ሊጠነክር ይችላል። አለበለዚያ ኩልሁ ከላሙላሂ ዐዘ ወጀል። ስለዚህ ከሱ በፊት የነበሩትን ኪታቦች የሚያረጋግጥ ነው ይህ ቁርአን አልከሪም። ወደ አንተ ያወረድነው ይላል ለረሱል ዓለይሂ ሰላቱ ወሰላም። ወአንዘልና ኢለይከ አልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ። ጠይብ ወሙሀይሚነን ዐለይህ መሪ የሆነ ማለት ነው። ሙሀይሚን ታላቁ መጽሐፍ፣ ሙሀይሚን አጠቃሎ የያዘ ስለ ተውራት እየነገረን ነው። ስለ ኢንጂል እየነገረን ነው። ስለ የሁድ እየነገረን ነው። ስለ ነሳራ እየነገረን ነው። ስለ አደም፣ ስለ ኢብራሂም፣ ስለ ኑሕ ዓለይሂ ሰላም፣ ስለ ሁሉም ነግረናል አላህ ሱብሓነሁ ወተዓላ። ሙሀይሚን ነው ይሄ ኪታብ። ወሙሀይሚነን ዐለይህ በሁሉም ኪታቦች ላይ የበላይ የሆነ፣ በሁሉም ኪታቦች አላህ ሱብሓነሁ ወተዓላ ላወረዳቸው ኪታቦች ላይ መሪ የሆነ ታላቁ የሆነ መጽሐፍ አወረድንልህ፣ ሰጠንህ። ፈሕኩም በይነሁም ቢማ አንዘለላህ። ስለዚህ አንተም አላህ ሱብሓነሁ ወተዓላ ባወረደው ኪታብ በዚህ ፍረድ። ወላ ተተቢዕ አህዋአሁም ዓማ ጃአከ ሚነል ሐቅ፣ የእነሱን ስሜት እንዳትከተል ይላል። ወላ ተተቢዕ አህዋአሁም፣ የእነሱን ስሜት እንዳትከተል፣ ዓማ ጃአከ ሚነል ሐቅ፣ ወደ አንተ ከወረደው እውነት ከሆነው ኪታብ ወይም በእውነት ወደ አንተ በወረደው ኪታብ ከዛ ወጣ ብለህ እነሱን ለማስደሰት የእነሱን ስሜት እንዳትከተል አደራ ይላል አላህ ሱብሓነሁ ወተዓላ። የማን? የእነሱን፣ የይሁድና የነሳራና የሙናፊቆች። አዎ ከዕለታት አንድ ቀን እነዚህ ይሁዶች በተለይ አንዱን የበላይ በአንዱ ላይ የበላይ የሆኑት ያኒ የሁድ በኒ ነዚር እና የሁድ በኒ ቁረይዛ ምን አሉ? የሁድ በኒ ነዚር እኛ አሉ
በሌሎች ይሁዶች የበላይ ስላለን በሌሎች ይሁዶች እኛ ኃይል ስላለን ማሰማትም ስለምንችል የሆነ ህግ ብትተባበረን አሉ ወደ ረሱል ዐለይሂ ሰላም መጥተው እኮ ነው። ከኛ የተገደለ ሰው እና ከነሱ የተገደለ ሰው እኛ ከነሱ ብንገድል እነሱም ከኛ ቢገሉ ለኛ የተሻለ የሆነ ህግ እንዲኖረን ተባበረን አለው ለረሱል ዐለይሂ ሰላቱ ወሰላም። አላሁ ስብሓነሁ ወተዓላ መልስ ይሰጣቸዋል። ወላ ተተቢዕ አህዋአሁም የእነሱን ስሜት እንዳትከተል እንዳትሰማቸው። ሱብሓነላህ ወላ ተተቢዕ አህዋአሁም ዐማ ጃአከ ሚነል ሐቅ ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ለሁሉም ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ከእናንተ ምን አደረግን ይላል። ሊኩልን ጀዐልና ሊኩልን በሁሉም ኪታብ በተውራት፣ በኢንጂል፣ በዘቡር፣ በቁርአን ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ከእናንተ መንገድና ህግ እንዲኖር አደረግን ይላል። የሚከተሉት መንገድ፣ የሚጓዙት መንገድ፣ ሐሳብ፣ ውሳኔ፣ ህግ እንዲኖራችሁ አደረግን። ሊኩልን ጀዐልና ሚንሁም ሽርዐተን ወሚንሃጀን ሱነተን ሰቢለን ወሱነተን መንገድና ህግ፣ ሽርዐተን ወሚንሃጀን ወይም ደግሞ ህግና የሚከተሉት መንገድ አደረግን ይላል። ወለው ሻአ አላሁ አላህ እኮ ቢፈልግ ለጀዐለኩም ኡመተን ዋሒደተን አንድ አይነት ህዝብ ያደርጋችሁ ነበር። ወላኪን ነገር ግን ሊየብሉወኩም ፊማ አታኩም በሰጣችሁ መንገድ፣ በሰጣችሁ ኪታብ፣ በሰጣችሁ እውቀት እንዲፈትናችሁ ፈለገ አላሁ ስብሓነሁ ወተዓላ። ስለዚህ ማለት ስለዚህ ፈስተቢቁል ኸይራት ወደ ኸይር ወደ ጥሩ ነገር እስኪ ተሽቀዳደሙ ይላል። ፈስተቢቁል ኸይራት አላህ ይጠብቀን። አላህ ሂዳያ ይስጠን። በዘመናችን ወደ ጥሩ ነገር ወደ ኸይር ነገር ከመሽቀዳደም በተቃራኒ ወደ መጥፎ ነገር መሽቀዳደም የሚቀልበት ዘመን ነው ያለ ነው። ፈስተቢቁ አልኸይራት ወደ ኸይር የሆነ መንገድ እስቲ ተሽቀዳደሙ። ወደ ሶላት፣ ወደ ሲያም፣ ሰደቃ፣ ድሃን መርዳት፣ ከጎረቤት፣ ከዘመድ፣ ከስራ ባልደረባ፣ ከምን ሰላም፣ ፍቅር፣ መተባበር፣ ወንድማማችነት፣ ጓደኝነት እንዲጠናከር ማድረግ። ፈስተቢቁ አልኸይራት ኢለላሂ መርጅዑኩም ጀሚዓን ሁላችሁም ወደ አላህ ነው መመለሻችሁ። ሁላችሁም ትመለሳላችሁ። ከዛ በኋላ ዩነቢኡኩም ቢማ ኩንቱም ፊህ ተክተሊፉን እዚች ዱንያ ውስጥ ስትለያዩበት ምንድን ነው የሚባለው? ስትነታረኩ፣ ስትጨቃጨቁበት፣ ስትጣሉበት የነበራችሁን ጉዳይ አላሁ ስብሓነሁ ወተዓላ እዛው ይጠይቃችኋል፣ ይነግራችኋል በሚለው ቃል ፈዩነቢኡኩም አላህ ስብሓነሁ ወተዓላ ዩነቢኡኩም ዩኽቢሩኩም ለዚህ ለማይረባ ትተኸው ለምትሄድ ገንዘብ፣ ትተኸው ለምትሄድ ቤት፣ መኪና ስትል የስንት ሰው መብት ረግጠሃል? የስንት ሰው ክብር አዋርደሃል? ቅርብ ቤተሰብ፣ ወንድምህ፣ እህትህ ውጭ ሀገር ሆና የሰራችው እባክህ ወንድሜ ቤት ግዛልኝ ብላ ስትልከው የነበረ በስምህ አድርገህ በላሃት። ለወንድምህም እንዲህ
ተመሳሳይ ነገር አደረግከው። ላመነህ ጓደኛም እንዲሁ በላኸው። በሌላም በዲንም ኑ ሱና እንከተል፣ የረሱል ዐለይሂ ሰላም መንገድ እንዲህ ነው ሲባል ኧረ ተው እየተባለ ፈዩነቢኡኩም ቢማ ኩንቱም ፊህ ተኽተሊፉን፣ ስትለያዩበት ስትጣሉበት የነበረውን ጉዳይ አላህ ስብሐነ ወተዓላ ይነግራችኋል። ወአን ይሕኩም በይነሁም ቢማ አንዘለላህ፣ እንግዲህ በእነሱ መካከል ይላል አላህ ስብሐነ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም፣ በእነሱ መካከል በይሁዶቹም በነሳራዎችም በሁሉም ወአን ይሕኩም በይነሁም በሙስሊሞችም በሁሉም ወአን ይሕኩም በይነሁም ቢማ አንዘለላህ፣ አላህ ስብሐነ ወተዓላ ባወረደው ፍርድ ፍረዳቸው፣ ወስንላቸው፣ ብይን ስጣቸው፣ በዚህ ህግ ተመርተህ ፍርድ ስጣቸው ይላል አላህ ስብሐነ ወተዓላ። በየትኛው? በቁርአን። ቢማ አንዘለላህ የሚለው እዚህ ላይ በቁርአን። እነዛ የድሮ ኪታቦች በሰዓታቸው በዘመናቸው ናቸው ሊሰራባቸው የሚገባ። በአሁኑ ዘመንስ ማመን ብቻ እንጂ እነሱን በህግ መተግበሪያ ላይ መጠቀም አይገባም። ማመን ግን ግዴታ ነው። ማመን ሲባል አላህ ሱብሓነሁ ወተዓላ ተውራት፣ እንጂል፣ ዘቡር የሚባለው ኪታብ እንዳወረደ እና እነዛ ያልተሰረዙ፣ ያልተበረዙ፣ ያልተቀየሩ፣ ያልተለወጡና ሌላ ሀሳብ ያልተጨመረባቸውና ያልተቀነሰባቸው ትክክለኛ የሆኑ ኪታቦች ካሉ እነሱ እናምናቸዋለን። ነገር ግን ለዒባዳ፣ ለፍርድ፣ ለውሳኔ፣ ለፍርድ ቤት እና ለተለያዩ የስራም የቤተሰብም የምንም የማስተዳደር ደንብ ህግና ደንብ የምንከተለው የቁርአንን ነው። ወአን ይሕኩም በይነሁም ቢማ አንዘለላህ ወላ ተተቢዕ አህዋአሁም። እዚህ ላይ በእነሱ መካከል ፍርድ ስጥ በዚህ ቁርአን ሲል አስቀድሞ እነዚህ ሰዎች ከመጡ ወደ አንተ ከፈለክ ፍርድ ስጣቸው፣ ከፈለክ ተዋቸው የሚል ቃል፣ ተዋቸው የሚለው ቃል በዚህ ተሰርዘዋል ይላል፣ ተሽረዋል ይላል በተፍሲር። ከፈለክ ተዋቸው የሚለው ቃል ወአን ይሕኩም በሚለው ቃል ተቀይረዋል። ፍርድ ስጥ። ወአን ይሕኩም በይነሁም ቢማ አንዘለላህ ወላ ተተቢዕ አህዋአሁም፣ የእነሱን ስሜት እንዳትከተል። ዋሕዘርሁም አን የፍቲኑክ፣ በፈተና ውስጥ እንዳያስገቡ ተጠንቀቅ ይላል አላህ ስብሐነ ወተዓላ። ሱብሓነከ ረቢ። واحذرهم أن يفتنوك عن بعض ما أنزل الله إليك، الله سبحانه وتعالى ካወረደልህ አንዳንድ አንቀጾች ችላ እንድትል እንዳያደርጉህ ተጠንቀቅ። ጠይብ ነዓም፣ አስቀድሜ የጠቀስኩላችሁ የሁዶች من ይላሉ እዚህ ላይ? وقال محمد بن إسحاق حدثني محمد بن محمد مولى زيد بن ثابت حدثني سعيد بن جبير أو عكرمة عن ابن عباس قال كعب بن أسد وابن صلوبة وعبد الله بن سورية وشاث بن قيس بعضهم لبعض اذهبوا بنا إلى محمد لعلنا نفتنه عن دينه، ወደ መሐመድ እንሂድና እንፈትነው እስቲ፣ ፈተና ውስጥ እናስገባው እስቲ በሃይማኖቱ በመጽሐፉ ይላሉ። ፈአተው መጡና ፈቃሉ ያ ሙሐመድ ኢነከ ቀድ አረፍተ አና አሕባሩ የሁድ ወአሽራፍሁም ወሳዳትሁም፣ እኛ የየሁዶች ታላላቅ ሰዎች ነን፣ መሪዎች ነን፣ የተከበርን ሰዎች ነን አሉ። ወኢና ኢን ተባዕናከ እተባዕና የሁዱን ወለም ዩኻሊፉና፣ እኛ አንተን ከተከተልንህ ሁሉም የሁዶች ይከተሉናልና በአንተ ያምናሉ። ስለዚህ ወኢነ በይነና ወበይነ ቀውሚና ኹሱመተን፣ በእኛና በአንዳንድ የእኛ ህዝቦች ላይ ወይም ደግሞ ቀቢላዎች ላይ የሆነ የማያስማማ ጉዳይ ስላለን ፈኑሓኪመሁም ኢለይክ፣ ወደ አንተ ይዘናቸው እንመጣና ፈተቅዲ ለና ዓለይህም፣ በእነሱ ላይ ትፈርድልናለህ፣ እነሱን ትፈርድባቸዋለህ፣ ፍርዱ ለእኛ ጠቃሚ እንዲሆን ታደርጋለህ አሉ። ወኑእሚኑ ለካ ወኑሰዲቁክ፣ እንዲህ ካደረግ እኛም እናምንሃለን አሉ። ፈአባ ዛሊከ
ረሱሉላህ ሰለላሁ ዐለይሂ ወሰለም አረሱል ዐለይሂ ሰላም እንግዲህ እምቢ አይሆንም አሉ። ፈአንዘለ ላሁ ዐዘ ወጀለ ፊህም ለዚህ በሚመለከት አላሁ ስብሓነሁ ወተዓላ ይህንን አያት አወረደ። ወአን ያሕኩም በይነሁም ቢማ አንዘለ ላህ ወላ ተተቢዕ አህዋአሁም ወሕዘርሁም አን የፍትኑከ ዐን ባዕድ ማ አንዘለ ላሁ ኢለይክ ፈኢን ተወለው ፈዕለም አነማ ዩሪዱ ላሁ አን ዩሲበሁም ቢባዕድ ዙኑብህም ፈኢን ተወለው እምቢ አሻፈረን ካሉ እነሱም ፈዕለም እንግዲህ ማወቅ ያለብህ ምንድን ነው? አነማ ዩሪዱ ላሁ አላሁ ስብሓነሁ ወተዓላ ምን ፈልጓል ማለት ነው? አን ዩሲበሁም ቢባዕድ ዙኑብህም በሚሰሩት ጥፋት ሊቀጣቸው ፈልጓል አላህ ስብሓነሁ ወተዓላ። ወኢነ ከሲረን ሚነ ናሲ ለፋሲቁን አብዛኛው ሰው ደግሞ እንዲህ ነው። በቃ አብዛኛው ሰው እውነተኛ ፍርድ እንዲወሰን አይፈልግም። በጉቦ በሙስና ለሱ ብቻ ጥሩ ነገር እንዲፈረድለት እንዲወሰንለት ይፈልጋል። ሊበላው በፈለገ አካል በደንብ እንዲበላው። ስለዚህ ጉርሻን በማጉረስ ጉቦን በመስጠትና በሙስና በዝምድና በተለያዩ አይነት መንገድ መጥቶ ህግ መቀየር ማለት ተበዳዩን ድጋሚ በህግ ቀርቦ እንዲበደል የማድረግ ስራ። አጂብ። ወኢነ ከሲረን ሚን ናስ አብዛኛው ሰው ለፋሲቁን እንዲህ አይነት ነገር ይፈልጋል። አፈ ሑክመል ጃሂልየት የብጉን የመሃይማን ህግ ይፈልጋሉ እንዴ ይላል። የመሃይማን ህግ ይፈልጋሉ። ቅቤ ምናምን ማር በግ ምናምን ተሸክመ ሄደህ ለአንድ ዳኛ እገሌ ስለበደለኝ ጌታዬ ወስኑልኝ፣ እንደዚህ እንደዚህ ጥፋት አጥፍተዋል ተብሎ ከሳሽ ሆኖ ይቀርባል። እሱ እኮ ራሱ ተከሳሽ መሆን የነበረበት ነው። ከሳሽ ሆኖ ይቀርብና ምስኪኑ ተበዳይ ሁለተኛ ጊዜ መጥቶ ፍርድ ቤት ይበደላል። በምን ምክንያት? በሙስና፣ በዝምድና፣ በዘረኝነት፣ በገንዘብ፣ በጉቦ፣ በትውውቅ እና በተለያዩ ነገሮች ተዘርዝረው አያልቁም። እንግዲህ እዚህ አናወራም። አፈሑክመል ጃሂልየት የብጉን የመሃይማን ህግ ይፈልጋሉ እንዴ ይላል። ወመን አሕሰኑ ሚነላሂ ሑክመን ሊቀውሚን ዩቂኑን ከአላህ ስብሓነሁ ወተዓላ ፍርድ በላይ የተሻለ የት ይገኛል? የት አለ? መን አሕሰን ማን ነውና አላህ ስብሓነሁ ወተዓላ ከአላህ ስብሓነሁ ወተዓላ ፍርድ በላይ የሚሆን? ወመን አሕሰኑ ሚነላሂ ሑክመን ሊቀውሚን ዩቂኑን ትክክለኛ የሆነ አመለካከት ያላቸው፣ ትክክለኛ የሆነ እምነት ያላቸው፣ በትክክል የሚያምኑ የሆኑ ሰዎች ሊቀውሚን ዩቂኑን ከአላህ ህግ በላይ የትኛው ነው ህግ ሆኖ ሊታያቸው የሚችል? ጭራሽ የለም። አፈሑክመል ጃሂልየት የብጉን አጂብ። አነጋገሩ ራሱ ስትደግመው እኮ ይጠፍጣል። አፈሑክመል ጃሂልየቲ የብጉን የመሃይም ፍርድ ይፈልጋሉን? ወመን አሕሰኑ ሚነላሂ ሑክመን ሊቀውሚን ዩቂኑን ከአላህ ይበልጥ ፍርዱ ያማረ ማን ነው ይላል አላሁ ስብሓነሁ ወተዓላ። ጠይብ አዩሃ ልኢኽወት ወልአኸዋት ለዛሬ የነበረን ፕሮግራም እስከዚህ ነበረ። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ አላህ ስብሓነሁ ወተዓላ በሰላም ያቆየን ነው። ሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።